በዛሬው ቪዲዮ እንግዲህ የአኒማል ማርኬት እናያለን። አረ እግዚአብሔርን አይሆንም ማን ኤሊ ተከትፎ ነው ጋይስ ከባድ እንጂ እባብ ከባድ ነው አይ ጋይስ ለማንኛውም እንግዲህ ከ30-40 ደቂቃ ጉዞ በኋላ ሳንጆ ማርኬት ነው ያለነው። ሳንጆ ማርኬት ስትመጡ እማታዩት ጉድ የለም። I'm not ready prepared አይደለም። አሁን መጥቼ ምን እንደማይ እስቲ በጣም the craziest ነገር ያየኸው ምንድነው ቻይና ውስጥ? I think similar market ነው like ውሻ የሚሸጥበትና ድመት ውሻ ሲጠበስም አይቻለው። ውሻ ሲጠበስ አይቻለው ነው ያልኩት። እሺ አሁን ስለዚህ ካልቸር ምን ትላለህ? አሁን አንተ ቻይና በጣም የቆየ ሰው ነህ። ኦልሞስት 8 አመቱ ነው ቻይና እና ስለ ውሻ እንደዚህ በቃ አንዳንድ ባህላቸው አለ ከኛ ጋር በጣም የሚጋጭ እና ምን ትላለህ? እስቲ አሁን ለምሳሌ እንደ ቻይና ነዋሪነት ሁሉም ሀገር የራሱ የሆነ ዊርድ እና ለሌላው ሀገር ደግሞ ኖርማል የሆነ ካልቸር አለው። የቻይኖቹም የራሳቸው ለኛ በጣም ዊርድ የሆነ ለነሱ ኖርማል የሆነ ነገር አለ ግን ሁሉም ቦታ ላይ አይደለም። ድሮ በተራው ሰዓት ይበሉ ነበር ውሻና እንደዚህ እንስሳቶች ስቲልም አሁን ማርኬቱ ላይ አለ ግን ትላልቅ ከተማዎችና ቢግ ሲቲዎች ላይ ምናምን አታገኝም። በጣም አሪፍ። አሁን እንግዲህ በጣም እየተጧጧፈ ነው። እሑድ ጠዋት ነው ዛሬ። እንግዲህ እንደምታዩት ህዝብ ነው ያለው። እዚህ ጋር ኤሊዎች ናቸው። ኤሊዎች አሉ ጋይስ እዚህ ጋር ኮኩኖ ኦልሬዲ ሳይሞቱ መቼም አልሞቱ ጭራ አለው። አንተ ኤሊው የኦሽን ነው ትልቁ ጭራ ያለው ኤሊ ያየው ለመጀመሪያ ጊዜ። አንተ ኤሊው ተከትፎ ነው እዚህ ጋር አሪፍ ስጋ ነው ግን የሚመስለው። ኧረ አይመስልም ማን ኧረ እግዚአብሔርን አይሆንም ማን ጋይስ ይወላችሁ ኤሊ እኮ ሳይገሉ ነው ኤሊ ተከትፎ ነው ጋይስ እዚህ ጋይስ ኤሊ ሲቆረጥ ማለት እሱ ዊርድ በጣም አይቷል። Hello. አይ ጋይስ ለማንኛውም መሀል ማርኬቱ ላይ ያለ ነው እንግዲህ ለመደንገጥ እየተዘጋጀው ነው እንጂ አላ አረነኝ የሚበሉ አይደሉም አይደለም። እዚህ ኖርማል ፔት ናቸው እንዴ? እነኚህ ኖርማል ማርቢያ ናቸው። ስንት ናቸው? አማች አትቀረጽ እያለች ቪዲዮ እየቀረጽና ስለሆነ አልሸጥም አለች ለኛ እና ግን ለኖርማል ነገር ነው የሚሸጠው። አይ እንደዚህ የሚያምር ውሻ ለመብላት ምንድነው አልገባኝም። እግዚአብሔር ምን እሺ ነው ስንት ሚሉ ይመስላል? አረ ዋጋ ጠይቅልኝ በእናትህ ዋጋ ስንት? 1200 እንግዲህ ጋይስ እንደሚለኝ ከሆነ እነኚህ የሚበሉ አይደሉም ከሆነ እኔ እግዚአብሔርን ከባድ ነው ወይ በኢየሱስ አረ ምን እሺ ነው። እነዚህ የምታያቸው የሚያማምሩ ውሾች በሚያሳዝን ሁኔታ አብዛኞቹ በውድ ዋጋ ተገዝተው ለምግብነት የሚውሉ ሲሆን የውሻ ስጋ በሰውነት ውስጥ ከፍተኛ ሙቀት የመፍጠር አቅም አለው ብሎ ስለሚያምኑ ውሾችን ይመገባሉ። በተለይም አሁን ባለሁበት በዚህ አካባቢ በየአመቱ በሰኔ ወር የውሻ ስጋ ፌስቲቫል ያላቸው ሲሆን በዚህ ወቅት በጣም በሚያሳዝን ሁኔታ በሺዎች የሚቆጠሩ ውሾች ይታረዳሉ። ወይኔ ውሻ ደስ ባይ ዘ ዌይ ጋይስ ጥቁር ስለሆንኩ በጣም ብዙ ሰው ነው የሚያየኝ ጸጉር ስላለኝ ምናምን በጣም ብዙ ቻይናዎቹ በቃ እየዞሩ ነው የሚያየኝ። በቃ ወሰዳት ወሰዳት በቃ ጋይስ እንግዲህ እዚህ ጋር ሰውየው በእጁ የያዛትን ያት ትጮዋለች። በእጁ የያዛት ምንድነው ሰውየው? ድመት ነች። ምን የምትሆን ነች?
እቺ ምታደግ አትመስልም አያያዙ ሁለቱን ድመት አንድ ላይ ፓካል አደረጋቸው ከባድ ነው አንተ ምንድነው ውሾቹ ይጮዋሉ አንተ ጋይስ እዚህ ጋር እርግቦች አሉ ፒጂን ኤሊ ነው የውሃ ኤሊ ይበላል ኦፍ ኮርስ ዳኩን አፍኖ ይዟታል አንተ ገስቶ ነው መሰለኝ ከባድ ነው ማን ምንድነው በጣም ነው እንደምትወድ ረበስ ነው እንግዲህ ጋይስ ይሄ ሙሉ አሳማ ነው የተጠበሰ አሳማ ኮስት እንዳለ ኤሊዎች አሉ እዚህ ጋር እዚህ ጋር ደግሞ በርብርብ ነው ተረባርበው ነው የሚሸጡት አሳማውን እየተከተፈ ማለት ነው እዚህ ጋር ደግሞ የምትመለከቱት ህፃናት ዳክዬዎች ናቸው ከተወለዱ ከ15 ከ21 ቀናት ሲሆናቸው ታርደው ለምግብነት ይውላሉ እነኚህ ኦፍ ኮርስ ይበላሉ ይኖራሚ ሶ ጋይስ እንግዲህ እንደምታዩት በግራ በኩል እንዳለ ዶሮ ዳክዬ ምናምን ያሉት ይሄ ማርኬት አያልቅም ኦልሞስት ለ10 ደቂቃ ወካል አረግን አዞጋ እንግዲህ ለምን እየሞከርን ነው አንዳንድ ቦታ ኮብራ እባብ ምናምን እየከታተፉ ይሸጣሉ አዞ ምናምንና እሱ ነው ለመፈለግ እንግዲህ የመጣ ነው እውነቱ ለመናገር ጋይስ እዚህ ጋር አሳማዎች አሉ ሽታ ከባድ ነው እዚህ ጋር ምን ሊያረጋው አረ ገልብጦ ቢያንስ እንኳን ቀኑ ደርሷል ስቃዩን አበዛ ማል መንገድ ላይ ፖርክ ውስጥ ታካርጓል ማለት ነው የቱ ጋር ያነሱት ነው አሳማዎች አልቀው እንግዲህ አዲስ ማስከባታቸው ነው እንግዲህ የሚገርም ቢዝነስ ነው አለ እንግዲህ የቻይናው ሰውዬ ታሪክ ነው ከያገር እንግዲህ ጋይስ እንደምታዩት በጣም ብዙ ሰው አለ ዛሬ አሚን የውድ ነገር ከሆነ ቆይ አሁን ከሰኞ እስከ ቅዳሜ የለም ማለት ነው አይ ኖርማል ማርኬት ይኖራል ግን እንደዚህ ቢዚ አይሆንም አረ ቀስ በሉ ደግሞ ያቺኛው ነው የምፈልገው ብላ ነይ ትላታለች እየሮጠች ነው ጋይስ እንደምንም ብላ አባራ እንዴ አለቻት ገብታ አላዛች ኮደ ይዛጋለ አለ ይዛጋለ ብሎኛል መስማ ድምጻቸው በዚህ ያው በዛ
全球上，在这里提一个起来给你看。Hello. Nice to meet you. Nice to meet you. አረ ብዙ ነገር ነው ያለው። ቆምቡርስ ነው እዚህ ጋር። ኧረ በስመ እየመረጠች ነው ጥሩ ጥሩ። እሺ ጥሩ ምንድን ነው? እስቲ ምንድን ነው? ለሰው ይላጋፍጥ ይሄ አሳ ማርኬት ነው። አሳ ኖርማል ነው። አዞ የሚያሳ እንኳን እዚህ አሚን ሐዋሳ ራሱ አሳውን ይከታተፉታል። ውጪ ላይ ምናምን ማየት ትችላላችሁ ሲከተፍ። ግን እነኚህ ኖርማል አይደሉም ነው ጥያቄው። ይኖራሚ ኢትዮጵያ ያለው አሳና እዚህ ሀገር ያለው አሳ ራሱ በጣም ነው የሚለያየው። እነኛ ቪየትናም እባብ ነው እንዴ? እባብ ሙቶ ነው ምንድነው የማይንቀሳቀስ? ኧረ ዞር በሉ ነው። እዚህ ጋር ደግሞ አስፈሪው እንስሳ እባብ እየተሸጠ ይገኛል። በቻይና የእባብ ስጋ መመገብ የረጅም ዘመናት ባህል ሲሆን በቻይኖች ዘንድ እባብ እንደ ምግብ ብቻ ሳይሆን እንደ መድኃኒት ነው የሚታየው። በዚህ መልኩ ገበያ ላይ እባብ ይሸጣል። አንተ እኔ ታጋፍጠኛለህ እንዴ ፊት ለፊት? ኧረ በያተኝ። ይሄ ደግሞ በጣም አስፈሪው አዞ ሲሆን በቻይና የአዞ ስጋ በዋነኝነት የሚመገቡት ለሕክምና ነው። አስምን፣ ደረቅ ሳልን እና የሳንባ በሽታን ያድናል ተብሎ ስለሚታመን በጥሬና በሾርባ መልክ ተደርጎ ይሸጣል። አይቆራርጡልም ነው በኪሎ ነው የሚሸጠው ጋይስ። ዘይቱና በኪሎ አንድ ብቻ ይሆን አይሸጥም? ይሸጣል እኮ እዛ ጋር አለ አንዷ ፍሬ ከማ ይገማ አንድ መግዛት ይችላል። እዚህ ጋር የሚበላ አሪፍ በለው እስቲ እጂ አንተ የበሰለ ነው። ዋጀ Thank you. ነጭ ዘይቱና ነው ጋይስ። ልጅ እያለሁ በልቼው አውቃለሁ።